ዛሬም በሌላ ቂሷ መጥቻለሁ። ደሃው ባል ይላል ኢንሻአላህ። ደሃው ባል ከኢሻ ሶላት በኋላ ወደ ቤቱ ሲመለስ ልጆቹ ተኝተው አየ። ለሚስቱም ልጆቹ ሰግደዋል እንዴ ብሎ ጠየቃት። እሷም ምግብ ስላልነበረ አባብያቸው ተኙ አልሰገዱም አለችው። እሱም በመኮሳተር ቀስቅሻቸው አላት። እሷም የእገሌ አባት ሆይ ከቀሰቀስኳቸው በረሃብ የተነሳ ያለቅሳሉ የሚበላ ደግሞ የለም አለችው። እሱም አዳምጪኝ፣ ከእኔ የሚጠበቀው እንዲሰግዱ ማዘዝ ነው፣ ሪዝቃቸው ከኔ አይደለም። ቀስቅሻቸው፣ ሪዝቃቸው ከአላህ እጅ ነው አላት። አላህ ሱብሓነሁ ወተዓላ ቤተሰቦችህንም በስግደት እዘዝ፣ በሷ ላይም ዘውትር ጽና፣ ሲሳይን አንጠይቅህም እኛ እንሰጥሃለን፣ መልካሚቱ መጨረሻ ለጥቂቶቹ ናት። እናቲቱም እጅ ሰጠችና ቀሰቀሰቻቸው። ሰግደው እንደጨረሱም የቤታቸው በር ተንኳኳ። ከዛም ሲከፍቱት ከከተማው አንድ ከበርቴ ከማዕዱ ጣፋጭ ከሆነው ግማሹን ይዞ ቆሞ ነበር። ሰውየውም ውሰድ፣ ይህ ላንተና ለቤተሰቦችህ ነው አለው። እሱም እንዴት ሲል ጠየቀው። ሰውየውም አንድ ባለስልጣን እንግዳይ ነበርና ማዕዱን ከመመገባችን በፊት ተጣላን፣ እናም ምግቡን ላይበላ ምሎ ሄደ አለው። ከዛም ምግቡን ይዤ እንዲህ አልኩ፣ እግሬ ለቆመበት ሰው እሰጣለሁ፣ በአላህ እምላለሁኝ አንተ ደጃፍ ስር እንጂ እግሬ ሌላ ቦታ አልቆመም አለው። በአላህ ይሁንብኝ ምን ወደዚህ ይዞኝ እንደመጣ አላውቅም አለው። ሱብሓነክ ማዕክረመክ ኢላሂ፣ ሶላታችንን አዘውትረን የምንሰግድ ባሪያ አድርገን። ወላሂ ሁሌም ቢሆን በአላህ መንገድ ላይ የአላህን ህግጋት ጠብቀን ከሄድን ትርፋማ እንጂ ከሳሪ አንሆንም። ወደ መልካም ነገር ያመላከተ እንደሰራ ይቆጠርለታል ብለዋል ረሱል አለይሂ ሰላቱ ወሰለም። ሰምታችሁ ሸር አድርጉ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።